የቀደመ ጨዋታቸውን ጭምር በማንጸባረቅ ወደ ዋንጫው እየገሰገሱ የሚገኙት የሚካኤል አርቴታ ሰራዊቶቹ ቡካዮ ሳካና ቪክቶር ዮኬሬሽ እርስ በርስ ሲመጋገቡ ባመሹበት ጨዋታ መድፈኞቹ እጅግ ወሳኝ ድል ማሳካት ችለዋል። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ፉልሃምን በሜዳው ኤምሬትስ ያስተናግደው አርሰናል ከእረፍት በፊት ባስቆጠሯቸው 3 ግቦች በማሸነፍ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 6 ከፍ አድርገዋል። ምሽት 1 ሰዓት ከ30 በኤምሬትስ ስቴዲየም በተደረገው በዚህ ጨዋታ የአርሰናልን የማሸነፊያ ግቦች ቪክቶር ዮኬሬሽ 2ቱን ግቦች ሲያስቆጥር በጉዳት ምክንያት ከሜዳም ከግብም ርቆ የነበረው ቡካዮ ሳካ በበኩሉ ቀሪዋን ግብ ማስቆጠር ችሏል። መድፈኞቹ ማሸነፋቸውን ተከትሎ ከዋንጫ ተፎካካሪያቸውና 2 ቀሪ ጨዋታ ካለው ማንቸስተር ሲቲ በ6 ነጥብና በ4 ንጹህ ግብ ርቀው እየመሩ ነው። በወርሃ ሚያዝያ በጣሏቸው ውድ ነጥቦች ምክንያት ሊጉን ይመሩ ከነበረበት ሰፊ ልዩነት ወርደው አጣብቂኝ ውስጥ ገብተው የነበሩት መድፈኞቹም አሁን ላይ ድጋሜ በራስ መተማመን በተሞላበት መንገድ ዋንጫውን ስለማንሳት እያሰቡ ነው። ከትላንቱ ድል በኋላ የጨዋታው ኮከብ ተብሎ የተመረጠው ቪክቶር ዮኬሬሽ እንዳለው ሊጉን ስለማሸነፍ ማመናችንን በጭራሽ አናቆምም ሲል ተናግሯል። ሊጉን የማሸነፍ እድላችን ሰፍቷል የሚለውና በጨዋታው የአርሰናልን 2 ግቦች ያስቆጠረው ቪክቶር ዮኬሬሽ ቡድኑ የሚገባውን ውጤት በጨዋታው ስለማሳካቱም ገልጿል። ተጫዋቹ ስለ ሊጉ ፉክክር ሲጠየቅም ማመናችንን በጭራሽ አላቆምንም አናቆምም ሲልም ምላሹን ሰጥቷል። አክሎም ወደፊት መጓዛችንን እንቀጥላለን፣ ቀሪ ጨዋታዎች አሉ፣ ቀጣይ ጨዋታ ላይ እናተኩራለን ሲልም ተናግሯል። ብዙ ጨዋታዎች አይቀሩም፣ አሁን በጥሩ ደረጃ ላይ ነን፣ ዋንጫውን የመውሰድ ከፍተኛ እድል አለን የሚለው ቪክቶር ዮኬሬሽ በጨዋታው 2 ግቦችን አስቆጥሮ 1 ለግብ የሆነች ኳስ ደግሞ ለቡካዮ ሳካ ማቀበል የቻለ ሲሆን የጨዋታው ኮከብ ተብሎ መመረጥ ችሏል። በተጨማሪም ቪክቶር ዮኬሬሽ በውድድር ዓመቱ በሁሉም መድረክ ለአርሰናል ያስቆጠራቸውን ግቦች ወደ 21 ከፍ አድርጓል። ይህም በ2014-15 የውድድር ዓመት አሌክሲስ ሳንቼዝ ከ20 በላይ ግቦችን ካስቆጠረ በኋላ በአርሰናል መለያ በመጀመሪያው የውድድር ዓመት ከ20 በላይ ግቦችን ማስቆጠር የቻለ የመጀመሪያው ተጫዋች መሆንም ችሏል። ላለፉት ዓመታት በአርሰናል ቤት ሲነሳ የነበረው ትልቁ የደጋፊዎችም ሆነ የስፖርት ተንታኞች ጥያቄ መድፈኞቹ የፕሪሚየር ሊጉን ዋንጫ ጨምሮ በሌሎች መድረኮች የሚሳተፉባቸውን ትልልቅ ዋንጫዎች ለማንሳት በውድድር ዓመቱ ቢያንስ 20 ግቦችን ማስቆጠር የሚችል የፊት መስመር አጥቂ ያስፈልጋቸዋል የሚል እንደነበር ይታወቃል። ታዲያ አሁንም ቢሆን ምንም እንኳን ሁሉንም በአሳማኝ ደረጃም ባይሆን ያን የበርካቶችንና የዓመታት ጥያቄውን በከፊል የሚመልሰው አጥቂ ስዊድናዊው ቪክቶር ዮኬሬሽ ብቅ ብሏል። ባለፈው ክረምት ከፖርቹጋሉ ስፖርቲንግ ሊዝበን ከብዙ ውጣ ውረድ በኋላ በ64 ሚሊዮን ፓውንድ የዝውውር ሂሳብ ወደ ለንደን ያመራው የ27 ዓመቱ አጥቂ ቪክቶር ዮኬሬሽ በመድፉ ቤት ዋንጫውን ማምጣት የሚል ከባድ ኃላፊነት አለበት። ምንም እንኳን እያሳለፈ ባለው የውድድር ዓመት በሜዳ ላይ የተለያዩ ትችቶች ሲሰነዘሩበት ቢታይም ነገር ግን ዮኬሬሽ እንደ አዲስ ፈራሚነቱና መላመድን እንደሚጠይቀው እግር ኳስ በተለይም እንደ ፕሪሚየር ሊጉ ክብደት እስካሁን ያስቆጠረው የግብ መጠን ያን ያህል ለትችት የሚጋብዘው አይደለም። አሁን ላይ በሊጉ 3ኛ ከፍተኛ ግብ አስቆጣሪ መሆን የቻለው ቪክቶር ዮኬሬሽ ምናልባትም በመጨረሻም አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳ ከሆነ ደግሞ ትችቶች ሁሉ ተረስተው የዮኬሬሽ ወሳኝ ግቦች በታሪክ ማህደር ሲታወሱ የሚኖሩ ይሆናል። መድፈኞቹ ዋንጫውን ካነሱ የዮኬሬሽ ዝውውርም ሆነ የውድድር ዓመቱ ለሁላቸውም ቢሆን እጅግ ስኬታማ ሆኖ ይመዘግባል። በእርግጥም ምንም ቢሆን ይህ የዮኬሬሽ ፊርማ በከንቱ የሚታይበት ምንም መልክ አይኖረውም። ምክንያቱም በሱ ቦታ የሚጫወተው የካይ ሃቨርትዝ በተደጋጋሚ መጎዳትና ለረጅም ጊዜ ከሜዳ መራቅ የቪክቶር ዮኬሬሽ ፊርማ ባይኖርበት ኖሮ በዚህ የውድድር ዓመት መድፈኞቹ በዚህ ደረጃ አይገኙም ነበር። ነገር ግን በተቃራኒው የዮኬሬሽ ያለመጎዳትና በጠንካራ አካላዊ አቋም መዝለቅ ለመድፈኞቹ ትልቅ እፎይታን ሰጥቷል። አርሰናል እሱም በአንደኛ ተሰላፊነት ተጠቅሞ የተሸነፈው በ3 ጨዋታዎች ብቻ ሲሆን ከ22 ዓመታት በኋላ የናፈቁትን የፕሪሚየር ሊጉን ክብር ለማሳካት በቀሩት 3 የሊግ ጨዋታዎች የዚህ ስዊድናዊ አጥቂ ጉልበትና ወሳኝ ግቦች ከፍተኛ ሚና ይኖራቸዋል። በቦታ እየያዙ በፍጹም ቅጣት አመታቱ በታጋይነቱና ያገኘውን አጋጣሚ በአይምሬነት ወደ ግብ የሚቀይርበትን መንገድ ተከትሎ አውሬው የሚል ቅጽል ስም ጭምር የሰጠው ዮኬሬሽ በትላንቱ ወሳኝ ጨዋታ በ3ቱም ግቦች የሱ እግር አለበት። የክለቡ አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ ስለ አጥቂው ተጽዕኖ ሲናገሩም በአትሌቲኮ ማድሪዱ ጨዋታም ሆነ ዛሬ እጅግ ድንቅ ነበር። ባገኛቸው 2 ግቦች ላይ የነበረው አቋምና የቦታ አጠባበቅ እየሰራንበት ያለ ጉዳይ ነው። ይህ አፈጻጽሞ ለእርሱም ሆነ ለቡድኑ ትልቅ የሞራል መነቃቃትን ይፈጥራል ሲሉ ተናግረዋል። አክለውም ህልማችንን እውን ለማድረግ እንቀጥላለን
ያሉት የመድፈኞቹ አሰልጣኝ ሚካኤል አርቴታ ቡድናቸው ህልሙን ለማሳካት የሚያደርገውን ጥረት እንደሚቀጥልም ገልጸዋል። ነገ ሰኞ የማንቸስተር ሲቲንና የኤቨርተንን ጨዋታ ይመለከቱ እንደሆነ የተጠየቁት አርቴታ አዎ አያለው ሲሉ ምላሽ ሰጥተዋል። በተጨማሪም በዚህ ዓመት በብዛት ተቀያሪ ወንበር ላይ ለመቀመጥ ከተገደደውና በትላንቱ ጨዋታ የተሰጠውን እድል በአግባቡ ስለተጠቀመው ሌዊስ ስኬሊ ያነሱት አርቴታ በእንቅስቃሴው ተደንቅ ያለው እንጂ አልተገረምኩም፣ ምክንያቱም ልምምድ ላይ የሚያሳየውን አውቃለሁ ብለዋል። እሱ ይሄ ችሎታ አለውና ጨዋታው ለእርሱ የሚስማማ ነበር ሲሉም ጨምረው ተናግረዋል። በእርግጥ በትላንቱ የመድፈኞቹ ድል የተመለከትነው ጨዋታ እንደ ቡድን እጅግ አስደናቂ የነበረና በዚህ ዓመት በተደጋጋሚ ከሚሰነዘርባቸው ትችት በተቃራኒው የሆነ ውብና ጠንካራ ጨዋታ ያደረጉ ሲሆን ስራቸውንም ከረፍት በፊት ለመጨረስ ረድቷቸዋል። በትላንቱ የመድፈኞቹ ጨዋታ ሌላው አስደናቂው ነገር የቡካዮ ሳካ አቋም ሲሆን በጨዋታው አንድ ግብ አስቆጥሮ አንድ ደግሞ ለግብ የምትሆን ኳስ ለቪክቶሪ ኮሬሽ አመቻችቶ በማቀበል ለመድፈኞቹ እጅግ ጥሩ ጨዋታ ማድረግ ችሏል። አቋሙ ወርዷል እየተባለ የሚተቸውና ከዚህም ባሻገር በጉዳት ምክንያት በርከት ያሉ ጨዋታዎች ያለፉት ቡካዮ ሳካ በዚህ የውድድር ዓመት 10 ግቦችን አስቆጥሮ 8 ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በዚህም በአጠቃላይ 18 የጎል ተሳትፎችን ማበርከት ችሏል። ሳካ ትላንት ከኮሬሽ ጋር አስደናቂ ጥምረት ባሳየበት ጨዋታ ገና በእረፍት ተቀይሮ የወጣ ሲሆን ይህም የሆነው በጉዳት ምክንያት ሳይሆን ለእረፍትና ለጥንቃቄ ብቻ እንደሆነ አሰልጣኝ ሚካኤል አርቴታ አረጋግጠዋል። ግብ ጠባቂው ዴቪድ ራያ በበኩሉ በውድድር ዓመቱ ከክለቡ አስደናቂ ተከላካይ ክፍሉ በተጨማሪም የአርሰናል መረብ ላይ ግብ እንዳይቆጠር በማድረግ ጉልህ አስተዋጽኦውን ያበረከተ ተጫዋች ሲሆን የወርቅ ጓንቱንም የግሉ ለማድረግ ተቃርቧል። የወርቅ ጓንቱን ላለፉት 2 ተከታታይ ዓመታት ማሸነፍ የቻለው የመድፈኞቹ ድንቅ ግብ ጠባቂ ዴቪድ ራያ በቀጣይ አንድ ጨዋታ ግቡን ሳያስደፍር የሚወጣ ከሆነ ለተከታታይ 3 ዓመታት የዚህን ሽልማት አሸናፊ መሆኑን ያረጋግጣል። ሌላው አርሰናል ትላንት ማሸነፉን ተከትሎም በሂሳባዊ ስሌት 3ኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ሙሉ ለሙሉ ከዋንጫው ፉክክር ውጭ መሆኑ ተረጋግጧል። አሁን ላይ ለመድፈኞቹ አንድ የዋንጫ ተፎካካሪ ብቻ የሚቀራቸው ሲሆን እሱም የፔፕ ጋርዲዮላው ክለብ ማንቸስተር ሲቲ ነው። ቀሪ 2 ጨዋታ ካለው ማንቸስተር ሲቲ በ4 ጎልና በ6 ነጥብ ርቀው ቀድመው አንደኛ ደረጃ ላይ የተቀመጡት መድፈኞቹ ዋንጫውን ለማንሳት ከምንጊዜውም በላይ የተቃረቡ ሲሆን ነገር ግን የማንቸስተር ሲቲ ቀሪ ጨዋታዎች ላይ የሚፈጠሩ ነገሮች ጉዳዩን ይወስኑታል። ሆኖም አርሰናል ትላንት ወሳኙን ጨዋታ ቀለል አድርጎና የተጫዋቾቹን ጉልበት ለሻምፒዮንስ ሊጉ ቆጥቦ ጭምር ድል በማድረግ ለማንቸስተር ሲቲ ጥሩ መልእክት አስተላልፈዋል። ሌላው በዚህ የትላንቱ ጨዋታ የተሰማው ጉዳይ አሰልጣኝ ማርኮ ሲልቫ የፉላም ቡድን በዚህ ሳምንት በልምምድ ወቅት በቫይረስ ተጠቅተው እንደነበር መናገራቸው ነው። የፉላሙ አሰልጣኝ ማርኮ ሲልቫ ቡድናቸው ከጨዋታው በፊት በቫይረስ ተጠቅቶ እንደነበር ሲናገሩ ከጨዋታው በፊት ባሉት ቀናት በቡድኑ የልምምድ ማዕከል ቫይረስ ገብቶ ነበር በማለት መምጫው ባልታወቀው ወረርሽኝ ምክንያት ቡድኑ ለመዘጋጀት ተቸግሮ እንደነበር ጠቁመዋል። በዚሁ ቫይረስ ምክንያት የቡድኑ አማካይ ሳንደር ቬርጌ መጫወት እንዳልቻለ ጭምር አሰልጣኙ አሳውቋል። ትላንት በተደረገ የ35ኛ ሳምንት የእንግሊዝ ፕሪምየር ሊግ ተጨማሪ መርሃ ግብር አመሻሽ 11 ሰዓት ላይ በተደረጉ ሌሎች ጨዋታዎች ኒውካስትል ዩናይትድ ብራይተንን 3-1 አሸንፏል። የኒውካስትል ዩናይትድን ግቦች ዳን በርን፣ ዊሊያም ኦሱላና ሃርቪ ባርንስ ሲያስቆጥሩ ጃኪን ሼልዩድ የብራይተንን ከሽንፈት ያልታደገች ብቸኛ ግብ ከመረብ አሳርፏል። መውረዱን ያረጋገጠው ወልብስና ሰንደርላንድ በበኩላቸው አንዳቻ በሆነ ውጤት ሲለያዩም ሳንቲያጎ ቡዌኖ የወልብስን እንዲሁም ኖርዲ ሙኬሌ የሰንደርላንድን ግብ ከመረብ አሳርፈዋል። እንዲሁም በተመሳሳይ ሰዓት በተደረጉ ጨዋታዎች ብሬንትፎርድ ዌስትሃም ዩናይትድን 3-0 ሲያሸንፍ ግቦቹን ኢጎር ቲያጎ በፍጹም ቅጣት ምት፣ ሚካኤል ዳምስጋርድና ማቭሮቫኖስ በራሱ ግብ ላይ ማስቆጠር ችሏል። በብሬንትፎርድና በዌስትሃም ዩናይትድ መካከል የተመዘገበው ውጤት ንቦቹን ለአውሮፓ መድረክ የጋበዘ ሲሆን ዌስትሃምን ደግሞ የመውረድ ስጋቱን መልሶ እየደቀነ ሆኗል። በክረምቱ የዝውውር መስኮት ዋና አሰልጣኙን ቶማስ ፍራንክን፣ አምበሉን ክርስቲያን ኖርጋርድንና ኮከብ አጥቂውን ብሪያን ሚቤሞን ያጣው ብሬንትፎርድ ዘንድሮ ከፕሪሚየር ሊጉ ይወርዳል ተብሎ እስከ መገመት ደርሶ ነበር። ነገር ግን በምትካቸው የመጡት አዲሱ አሰልጣኝ ኪዝ አንድሪዩስ እንዲሁም ተጫዋቾቹ ኢጎር ቲያጎና ዳንጎ ታራም ይህንን
ግምት ሙሉ ለሙሉ ገልብጠውታል። በዚህም ንቦቹ በክለቡ ታሪክ እጅግ አስደናቂ ከሚባሉት የውድድር ዓመታት ውስጥ አንዱን እያሳለፉ ይገኛሉ። ሊጉ ሊጠናቀቅ 3 ጨዋታዎች ብቻ በቀሩት በአሁኑ ሰዓት ብሬንትፎርድ በደረጃ ሰንጠረዡ 6ኛ ደረጃ ላይ ተቀምጦ የአውሮፓ ሻምፒዮንስ ሊግ ተሳትፎን እያለመ ይገኛል። በተሳትፎ ደረጃ ከመጀመሪያው እስከ 5ኛው ያለው ደረጃ የተረጋገጠ ቢመስልም ከብሬንትፎርድ እስከ 12ኛ ባለው ስፍራ ባሉ ክለቦች መካከል ያለው የነጥብ ልዩነት ግን 4 ብቻ መሆኑ ቀሪዎቹን የሊጉን ሳምንታት እጅግ ልብ አንጠልጣይ ያደርጋቸዋል። ብሬንትፎርድ ወይም 6ኛ ሆኖ የሚያጠናቅቀው ሌላ ክለብ ከአውሮፓ ሊግ ባለፈም የሻምፒዮንስ ሊግ ትኬትን ሊቆርጥ የሚችልበት አስገራሚ እድልም አለ። የእንግሊዝ ፕሪሚየር ሊግ 5 ክለቦችን በሻምፒዮንስ ሊግ ማሳተፍ መቻሉን ተከትሎም አስቶን ቪላ የአውሮፓ ሊግን ዋንጫ አንስቶ በፕሪሚየር ሊጉ ደግሞ 5ኛ ሆኖ ካጠናቀቀም 6ኛ ደረጃን ይዞ የሚያጠናቀቀው ክለብ በቀጥታ የሻምፒዮንስ ሊግ ተሳትፎን ያረጋግጣል። በአጠቃላይ እስከ 9 የሚደርሱ የእንግሊዝ ክለቦች በሚቀጥለው ዓመት በአውሮፓ መድረክ ሊሳተፉ የሚችሉበት ሰፊ ዕድል የተፈጠረ ሲሆን የዘንድሮ የፕሪሚየር ሊጉ ፍጻሜም የሞት ሽረት ትግል የሚታይበት እንደሚሆን ይጠበቃል። የ35ኛ ሳምንት የሊጉ ጨዋታዎች ዛሬም ቀጥለው ሲካሄዱ ቀን 10 ሰዓት ላይ በርንማውዝ ከክሪስታል ፓላስ እንዲሁም 11 ሰዓት ከ30 የሳምንቱ ተጠባቂ ጨዋታ በማንቸስተር ዩናይትድ እና በሊቨርፑል መካከል በኦልድ ትራፎርድ ይደረጋል። ምሽት 4 ሰዓት ላይ ደግሞ አስቶን ቪላ ከቶተናም ሌላኛውን ተጠባቂ ጨዋታ የሚያደርጉ ይሆናል። እኒህን መርሃ ግብሮች በተመለከተ ተጨማሪ መረጃዎችን በገበያ ሚዲያ የዜና ሰዓታችንና በሌሎች የማህበራዊ ገጾች የምናጋራችሁ ሲሆን እንዲሁም ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ የሚያደርጉትን ጨዋታ ገበያ ሚዲያ በዩቲዩብ ገጹና በሌሎች ፕላትፎርሞች በቀጥታ ወደ እናንተ የሚያደርስ ይሆናል።